ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ የቤተክርስቲያንን አገልግሎት ከትናንት በተሻለ መልኩ ለማከናወንና ተልእኮን በውጤታማነት ለመወጣት ስልጠና በእጅጉ አስፈላጊ መሆኑን አሳሰቡ። መምህር ፍቃዱ ኪሮስ ዝርዝር አለው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ስልጠና በቤተ ክርስቲያን አገልግሎት ከትናንት በተሻለ መልኩ ለመስራት በእጅጉ አስፈላጊ መሆኑን ገልጸዋል። ብፁዕነታቸው ይህንን ያሉት የሸገር ከተማ ሀገረ ስብከት የስብከተ ወንጌል ክፍልና የሰንበት ትምህርት ቤት ማደራጃ ክፍል በጋራ ባዘጋጁት የአንድ ቀን ስልጠና ላይ ነው። ብፁዕነታቸው ስልጠና በቤተ ክርስቲያናችን አገልግሎት ውስጥ ከትናንት የተሻለ ለመስራት በእጅጉ እንደሚያስፈልግ አሳስበው በቀጣይም እንዲህ አይነት መርሃ ግብራት እንደሚቀጥሉ ተናግረዋል። አክለውም ሀገረ ስብከቱ ከባለፈው ዓመት በበለጠ መልኩ የቤተ ክርስቲያን ተልእኮ በመፈጸም አርአያነት ባለው መልኩ ጥሩ የአገልግሎት አፈጻጸም እንዲኖረው አሳስበዋል። በዕለቱ በመምህራን ወንጌል አማካኝነት የቀረቡት 3 ዋና ዋና የሥልጠና ርዕሰ ጉዳዮች በቤተ ክርስቲያናችን አስተምህሮ ላይ ተመስርተው በዕቅበተ እምነት መልኩ ጥልቅ ትንተና ተሰጥቶባቸዋል። ዕቅበተ እምነት በላከ ወንጌል መምህር ለሜሳ ምልኬሳ ወጣትነትና መንፈሳዊነት በመጋቤ ወንጌል ሄኖክ ታየ በሐዋርያዊት ቤተ ክርስቲያን ሐዋርያዊ ተልእኳችን በዘመናችን በሚል በመጋቤ አይላፍ ተስፋዬ ቅጤሳ ጥናታዊ መነሻ ትምህርታዊ ጽሑፎች ቀርበዋል። በቀረቡት ጽሑፎች ላይ ውይይት የተደረገባቸው ሲሆን ከተሳታፊዎች ጥያቄና አስተያየት ቀርቦባቸው ምላሽ ተሰጥቶባቸዋል። በመርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ መልአከ ሰላም ቀሲስ አለማየሁ ተፈራ የሸገር ሀገረ ስብከት ሥራ አስኪያጅ፣ መጋቤ አይላፍ ተስፋዬ ቅጤሳ የስብከተ ወንጌል ዋና ኃላፊ፣ መጋቤ ወንጌል ሄኖክ ታየ የሰንበት ትምህርት ቤቶች ማደራጃ ኃላፊ፣ የክፍለ ከተማ ሥራ አስኪያጆች፣ የክፍለ ከተማ የስብከተ ወንጌል ክፍል ኃላፊዎች፣ የገዳማት እና አድባራት ሰባኪያን፣ የሰንበት ትምህርት ቤቶች አመራሮች በሥልጠናው ተሳትፈዋል። በሥልጠናው ማጠቃለያ ላይ የተገኙት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ለሰልጣኞች አባታዊ መመሪያና ቡራኬ ሰጥተዋል። ምንጭ የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ተጠቅመናል። በተያያዘ ዜና በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ መሪነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኞች በግቢው ውስጥ የተለያዩ መሰረታዊ የሆኑ የልማት ስራዎችን አከናወኑ። የልማት ስራዎቹንም ሰራተኛው በአንድነት በፍቅር በመናበብና በትጋት ሲያከናውኑ የቆዩ ሲሆን መጋቢት 18 ቀን 2018 ዓ.ም በተካሄደው የልማት ስራ ቀደም ሲል አገልግሎት ሲሰጥ የነበረው መለስተኛ አዳራሽ ለልማቱ ጥራት ሲባል እንዲነሳ የተደረገ ሲሆን በአጠቃላይ በግቢው መሰል የማጽዳት ስራዎች እየተከናወኑ ይገኛል። የመምህር ዘላለም ቤተሰቦች የቀብር ስርዓቱ በከፍተኛ ክብር እንዲፈጸም በተለያየ መልኩ ድጋፍ ላደረጉ አካላት ምስጋና ቀረቡ። ፈለጉሽ አሻግሬ ተጨማሪ አላት። መጋቢት 17 ቀን 2018 ዓ.ም የመምህር ዘላለም ቤተሰቦች የቀብር ስነ ስርዓቱ በከፍተኛ ክብር እንዲፈጸም በተለያየ መልኩ ድጋፍ ላደረጉ አካላት ምስጋና ቀረቡ። ቤተሰቦቹ በምስጋናቸው እንደገለጹት መጋቢት 3 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን በታላቅ ስነ ስርዓት ቀብሩ መፈጸሙን ምክንያት በማድረግ ስጋዊ ረፍቱ ለኛ ለቤተሰቦቹና ለሕዝበ ክርስቲያኑ ታላቅና መሪር ሐዘን ቢሆንም ለመምህራችን ግን ከድካም ወደ እረፍት ከተጋድሎ ወደ ድል የተሸጋገሩበት የክብር ማረፊያ ነው። በህይወት ዘመናቸው የወንጌልን ብርሃን ለትውልድ ሲያበሩ የቆዩ መሆናቸውን በመግለጽና የቀብራቸው ዕለትም ሊቃውንትና ምዕመናን በነቂስ ወጥተው ቀብሩ ሊፈጸም መቻሉን ገልጸዋል። ቤተክርስቲያን በምድር የምትጋደልና በሰማይ የምታሸንፍ አንድ አካል እንደመሆኗ መጠን መምህራችን በ49 ዓመት ምድራዊ ቆይታው
የቤተ ክርስቲያኒቱን መጽሐፈ ግጻዌን ማዕከል አድርገው ወንጌል የሰበከ መከራ መስቀሉን፣ ግፋ ሰማዕታትን፣ ሰላመ ክርስቶስን፣ ኩላዊት ኦርቶዶክሳዊት ቤተ ክርስቲያንን፣ ማህበራዊ ፍትህን፣ የሰው ዘር እኩልነትን፣ ፍቅርን፣ ሰላምን የሰበከ ነበረ። ይህንን የወንጌል ብርሃን ለትውልድ ሲያበራ የቆየው መምህራችን የካቲት 28 2018 ዓ.ም ካረፈበት ሀገረ አሜሪካ መጋቢት 3 ቀን በዕለተ ሐሙስ ክቡር ሥጋውን በክብር ተቀብለን በቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን አጭር ጸሎት ከተደረገ በኋላ ብፁዓን አባቶችና ከአየር መንገድ መጥቶ የተቀበለው ምዕመናን ሁሉ በእግሩ እያጀበ ወደ መስቀል አደባባይ ተጉዞ ብፁዓን አበው ሊቃነ ጳጳሳት፣ የአድባራት አስተዳዳሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ልዩ ልዩ የቤተ እምነት ተወካዮች፣ ሊቃውንትና ምዕመናን በነቂስ በተገኙበት ታላቅ ሽኝት ከተደረገ በኋላ በዚሁ ዕለት ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስርዓተ ቀብሩ ተፈጽሟል። አክለውም ቤተሰቦቹ የወንድማችን የቀብር ስነ ስርዓቱ ሲፈጸም ከቤተ ክርስቲያን ጀምሮ በየደረጃው ያሉ አካላት ሁሉ ለሰጡት ትኩረትና ለተደረገው መልካም ተግባር ሁሉ እናመሰግናለን ብለዋል። ዝርዝር የምስጋና መግለጫ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤትና ለቅዱስ ሲኖዶስ ጽሕፈት ቤት በቤተ ክርስቲያኒቱ ከፍተኛ የክብር ስርዓት እንዲፈጸም ላደረጋችሁት አባታዊ መመሪያና ድጋፍ የላቀ ምስጋና እናቀርባለን። ለመንበረ ፓትርያርክ ጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት በሀገር ውስጥና በውጭ ሀገራት በአሜሪካ፣ በአውሮፓና በካናዳ በመካከለኛው ምስራቅ የምትገኙ የሁሉም አህጉረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች በሐዘናችን ወቅት በጸሎትና በምክር ከጎናችን ለቆማችሁልን ሁሉ የላቀ ምስጋናችንን እናቀርባለን። ለአዲስ አበባ ከተማ መስተዳድር፣ ለጸጥታ አካላት የሽኝትና የቀብር ስነ ስርዓቱ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊውን የመንገድና የጸጥታ ጥበቃ ትብብር ላደረጉልን ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ሕዝብ ግንኙነት መምሪያ የመምህራችንን የአገልግሎት ክብር የሚመጥን የሚዲያ ሽፋን እንዲኖር መረጃዎችን ለምዕመናን በስርዓት እንዲዳረስ በማድረግ ረገድ ላሳያችሁት ሙያዊና መንፈሳዊ ትጋት ከልብ እናመሰግናለን። በእግር በመጓዝ መምህራችንን በክብር ለሸኛችሁ በጎፈንድሚና በተለያዩ የባንክ አካውንቶች በኩል ለቀጣይ የበጎ አድራጎት ስራዎችና ለቅብር ማስፈጸሚያ ድጋፍ ላደረጋችሁ ምዕመናን ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። በመጨረሻም ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴንም ጠብቄአለሁ እንዳለ መምህራችን የወንጌል አደራን ጠብቆ የፍቅርን ሩጫ ጨርሶ ሃይማኖትን በቃልም በተግባርም ጠብቆ የተስፋን ማህተም አትሞ በቤተ ክርስቲያን ኖሮ ሳይሆን ለቤተ ክርስቲያን ኖሮ አልፏል። መምህራችን እንደ ቤተሰብም እንደ መምህርም በሥጋ ቢለየንም ያስተማረው ቃለ እግዚአብሔርና የዘራው የፍቅር ዘር በልባችን ውስጥ ለዘላለም ሕያው ሆኖ ይኖራል። በተያያዘ የመምህር ዘላለም ወንድሙ የቀብር አስፈጻሚ ኮሚቴዎች የተሰጠንን ታሪካዊና መንፈሳዊ አደራ በስኬት አጠናቀን ቀሪውን ስራ ለቤተሰቡ አስረክበናል ብለዋል። የወንጌል ገበሬውና የብዙዎች አማካሪ የነበሩት የክቡር መምህር ዘላለም ወንድሙ የሽኝትና የቀብር ስነስርዓት በታላቅ ኦርቶዶክሳዊ ክብር እንዲፈጸም የተቋቋመው የቀብር አስፈጻሚ ኮሚቴ የተጣለበትን ታሪካዊና መንፈሳዊ አደራ በስኬት አጠናቀናል ብለዋል። በመሆኑም ኮሚቴው የነበረውን የሥራ ኃላፊነት ከዛሬ ጀምሮ ለቅርብ ቤተሰቦቹ በይፋ ያስረከበ መሆኑንና የሚስጥር አገልግሎት በሚል የሚታወቁት መጠነ ሰፊ የበጎ አድራጎት ስራዎች እንዳይቋረጡና ይልቁንም በቤተሰቦቹ በኩል በተደራጀ መልኩ እንዲቀጥሉ ማድረግ የሁላችንም ክርስቲያናዊ ግዴታ ነው ሲሉ ገልጸዋል። ይፋዊ ስራ መጠናቀቅ መግለጫና የስራ ማስቀጠያ ጥሪ ከጀመራቸው የበጎ አድራጎት ስራዎችና ከሚመሰረተው ፋውንዴሽን ጋር የተያያዙ ማናቸውም ጉዳዮች በሙሉ የሚከናወኑትና የሚመሩት በቅርብ ቤተሰቦቻቸው አማካኝነት ብቻ ይሆናል። መምህራችን በሕይወት ዘመናቸው ሲያከናውናቸው የነበሩትና የሚስጥር አገልግሎት በሚል የሚታወቁት መጠነ ሰፊ በጎ አድራጎት ስራዎች የመምህር ዘላለም ወንድሙ ፋውንዴሽን በቤተሰቦቻቸው በኩል እውን እንዲሆን ምዕመናን ድጋፋችሁን
በመምህር አድነው ወንድሙ በአቶ አብርሃም በኤልያስ እና በዳይስን በተከፈተ ይፋዊ የንግድ ባንክ አድራሻ እንድታደርጉ ጥሪያችንን እናቀርባለን። በጋሞ ዞን 3 ወረዳዎች ላይ በደረሰ የጎርፍ አደጋ ምክንያት ቤተሰቦቻቸውን ያጡና ንብረት የወደመባቸውን ወገኖች ህዝበ ክርስቲያኑ ከጎናቸው በመሆን በተለያየ መልኩ እገዛ ሊያደርግላቸውና ሊያጽናናቸው እንደሚገባ ተገለጸ። ፈለጉሽ አሻግሬ መጋቢት 15 ቀን 2018 ዓ.ም በጋሞ አካባቢ ዞኖች በገረሴ ከተማ በዛዝኤ ደብረ መንክራት የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያንን ለማሰራት ለሚደረገው የቀጥታ ስርጭት ምዕመናን ድጋፍ እንዲያደርጉ ጥሪ ለማቅረብ በተሰጠው ጋዜጣዊ መግለጫ በመገኘት በዞኑ የደረሰውን አደጋ በተመለከተና ህዝበ ክርስቲያኑ ማድረግ ያለበትን ኮሚቴዎችን አነጋግረናል። መላከ ሰላም ቀሲስ ዘማሪ እንግዳ ወርቅና የአካባቢው ነዋሪ የሆኑት አባ ክንፈ ገብርኤል በጋሞ ዞን በ3 ወረዳዎች ላይ በደረሰው የጎርፍ አደጋ ምክንያት በርካታ ሰዎች ቤተሰቦቻቸውን፣ ወዳጅ ዘመዶቻቸውን በሞት አጥተዋል። ሌላው መሪር ሀዘን የሆነው ደግሞ የብዙ ወገኖች አስከሬን አለመገኘቱ ነው። ቤት ንብረታቸውም ወድሞባቸዋል። በመሆኑም ህዝበ ክርስቲያኑ ከጎናቸው በመሆን በተለያየ መልኩ እገዛ ሊያደርግላቸው እንደሚገባ ተገልጿል። በጋሞ በሚዲያ እንደሰማችሁት ሁላችሁም ከዛ ከቤተ ክርስቲያኑ ትንሽ ከፍ ይላል። ተራራማ ነው ቦታው። ሁሉ ጊዜ ዝናብ አያጣውም። በደመና የተሸፈነ ነው። ፀሐይ ብዙ ጊዜ አይወጣምና ትንሽ ዝናብ ከዘነበ በጣም አደጋ ጎርፍ ይነሳልና ከቤተ ክርስቲያኑ ትንሽ በርቀት ላይ ያለ ብዙ ክርስቲያኖች ቤታቸው ፈርሷል። በህይወት ያሉም የሌሉም አሉ። እናት ከልጇ ተለይታለች። ልጆች ያለ እናት ቀርተዋልና ህዝበ ክርስቲያኑ በጸሎት ዋናው ጸሎት ነው። በሚችለው ነገር ህዝበ ክርስቲያኑ ቢያግዝ የክርስቲያናው ግዴታውን ቢወጣ ቤተክርስቲያንም ይሄው ነው ስራዋና እግዚአብሔርም ይሄንን ነው የሚያዘውና መከራው ብዙ ነው። ክርስቲያኖች ተፈናቅለዋል፣ ቤታቸው ፈርሰዋል፣ ልጆች ያለ እናት ቀርተዋል፣ እናቶች ከልጆቻቸው ተለይተው ሞተዋልና ሁሉም መጥቶ በሚችለው ህዝበ ክርስቲያኑ ቢረዳ መልካም ይሆናል። በጣም ያው አሁን ዘንድሮ በጣም ኃይለኛ ዝናብ ዘንቦ አካባቢውንም በጎርፍም ደግሞ ቤተሰብ እስከነ ቤቱ ፈናቅለው ብዙ ህዝብ ሞቷል። በጣም ከፍተኛ ህዝብ ወደ 100 ምናምን ህዝብ ነው ሞተው በህይወት የሌለ። አሁን እንግዲህ ያን እግዚአብሔር እንግዲህ አንዳንድ ጊዜ ያው ችግሮች በዝናብ በጎርፍ በምናምን ተለቅልቆ የሚቸገሩ የሚሰቃዩ አሉና እንደምንም ብለው ህዝበ ክርስቲያን እንግዲህ ለወገን እንደሚቆም ያው አባቶች በጸሎት ደግሞ ህዝበ ክርስቲያኑ እንኳን በጉልበትም በገንዘብም ቢረዱ በጣም ደስ ይለናልና ይሄን ከባድ ችግር አለ። አሁን እኛ ጋር በጣም ከባድ ዝናብ ሲዘንብ ከባድ ጎርፍ ይመጣና ቦታውንም ያረሰውን እህሉን መኑን ሁሉንም ቤቱን ልጆቹን ሁሉንም ለቅልቆ ነው የሚያልፈውና ለዚህ ህዝቡ ተራርቶ እግዚአብሔር እንግዲህ እንደሚረዱ ቢረዱ በጣም ደስ ይለናል የሚል ነው የሚያስተላልፈው። መላከ ሰላም ቀሲስ ዘማሪ እንግዳ ወርቅ አክለውም በቤተ ክርስቲያናችን አስተምሮ መሰረት ያዘኑትን ማጽናናትና ተስፋ ያጡትን እንዲበረቱ ማድረግ በእግዚአብሔር ዘንድ ትልቅ ዋጋ ያሰጣል። ስለሆነም የሚችሉ አካላት በአካል በመገኘት ማጽናናት መቻልም መልካም ተግባር እንደሆነ ተናግረዋል። ማጽናናት እንግዲህ ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስም ያዘዘው ያዘኑትን አጽናኑ ተብሏልና የሚችልም እዛው በአካል ድሮ ወገን አለን እንዲሉ በተለይ ክርስቲያኖቹ ሌላ ክርስቲያን ወገን እንዳላቸው እንዲረዱ ቦታው ድረስ ሄዶ የሚያጽናና ሰው ቢኖር የበለጠ ከገንዘብም ከሁሉ ነገር የበለጠ ይሆናልና ቦታው ድረስ የሚችል ሰው ካለ ቢያጽናና መልካም ይሆናል ብዬ ነው የማምነው። የተጀመረው ቤተክርስቲያናቸው እንዲጠናቀቅ ትብብር ለመጠየቅ የወጣ ነው። የአካባቢው ምዕመን ተደራራቢ የሆነ ችግር ያለበት በመሆኑ ነው ብለዋል። ለመለመንም የወጣ ነው። ክርስቲያኑ እንኳን የጎርፍ ጉዳት ደርሶባቸው ቀርቶ እንዲሁም አካባቢው ላይ ብዙ ሀብት ያላቸው ሰዎች አይደለም የሚኖሩትና ይሄ ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው ችግርም እያለባቸው እንደገና ጎርፉ መጥቶ ደግሞ የበለጠ ድሃ አድርጓቸዋልና ቤተክርስቲያኑ ማነጽ አይችሉም፣ መሸፈንም አይችሉምና በዓለም ያላችሁ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቤተክርስቲያናቸው ከቤታቸው ይልቅ ቤተክርስቲያናቸው እንዲሰራ ነው የሚፈልጉትና የምትችሉትን ብረትም በማቅረብ በአይነትም ይህንን እችላለሁ የምትሉ የቤተክርስቲያን ልጆች ሁላችሁ የቻላችሁንን ተረባርባችሁ ክረምቱ በተለይ ሳይጎዳው ህንጻውን እንድንደርስለት ነው
የምማጸነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።